ጌታችን መድኃኒታችን ኢየሱስ ክርስቶስ ብለህ አውራኝ። ኖ ነብይ ነው መጽሐፍ ቅዱስ ላይ ላሳየህ። ኦኬ እሺ፣ ቀጥል። ማመድ ታርቆታል እሱ ና መጽሐፍ ቅዱስ ላይ ሳይቀር ነብይ ኢየሱስ ነበር። ነብይ ላሳየህ። የእስልምና በእስልምናው ነው። በመጽሐፍ ቅዱስም ላይ ነብይ ነው ኢየሱስ ክርስቶስ። ነብይ ነው። አሁን ነብይ ነው። አውጣልኝ እስቲ አውጣልኝ። ችግር የለውም። ጌትነቱን ደግሞ ያውጣልሃሉ። ችግር የለውም። ቪዲዮ ከፍቼ እሺ። ያውና ምን ይላል እዚህ ጋር ቁጥር 11 ላይ እሺ፣ ማቴዎስ ወንጌል እሺ፣ ምዕራፍ 21 እስከ ቁጥር 11 እሺ፣ አንብበው። እሺ፣ ሕዝብህንም ከገሊላም ከናዝሬቱ የመጣ ነቢይ ነው አሉ። ነቢይ ነው አሉ። ምን ወደ ኢየሩሳሌም ነቢይ ነው አሉ እንጂ ጌታ ነው ብሎ አላሉትም። እሺ፣ ጌታ ነው አላሉትም። ቀጥል። ነቢዩ ኢየሱስ ነው አሉ። ያው ነቢዩ ኢየሱስ አንብብ እንጂ እኮ ነቢይ ኢየሱስ ነው። ኦኬ፣ ነቢይ ኢየሱስ ነው። ቴንክ ዩ። ነቢያቱስ ምን ሲል ነበረ? ከዛ በፊት ከሐዋርያቶችና ሕያዊ ነው እሱ ምን ነበር ሲሉት የነበረው? የናዝሬቱ ኢየሱስ። እሺ ክፈትልኝ አንዴ ደግሞ። ምን ልክፈትልህ? ዮሐንስ ወንጌል ቁጥር 8 ዮሐንስ ወንጌል ቁጥር 8 ያለውን እናንብበው። እሺ ምን ልታሳይ ፈልገህ ነው? ክፈተው። ምን ልታሳይ ፈልገህ ነው? እኔ ለምሳሌ ነብይነቱን ላሳይ። ክፈተው። አይኑ እኔ ጌትነቱን ደግሞ እነግርሃለሁ። ሳለ የምን ጌትነት? ጌታ መሆኑ የዘላለም አልፋና ኦሜጋ የሆነው ጌታ ኢየሱስ ክርስቶስ ብቻ እንደሆነ እነግርሃለሁ። ጌታ ተደርጎ ነው ወይንስ አልተደረገም? ኢየሱስ ሳይደረግ ያገኘው ጌትነት ማለት ጌታ ተደርጎ ማለት የተደረገ ማለት የተደረገ ቃል ምን ነበር? ቃል ምን ነበረ? መለኮታዊ ቃሉ ምን ነበረ? መጀመሪያ ተሺ ቀስ ብለህ እንደ መረጋጋት። ኧረ እኔ በፍጹም ስሜታዊ አይደለም። ባህሪ ጌትነት እንደ መጽሐፍ ቅዱስ ለሁለት ይከፈላል። አንደኛ መለኮታዊ ጌትነት አለ። ሁለተኛ ደግሞ በመደረግ የተገኘ ጌትነት አለ፣ የስልጣን የሹመት ጌትነት። ታዲያ የክርስቶስ ጌትነት እሺ፣ የክርስቶስ ጌትነት በመደረግ የተገኘ ነው ወይንስ አይደለም? እንዴት በመደረግ በመሆን እግዚአብሔር ጌታ አድርጎት ነው ወይንስ አይደለም? እንዴ ስልጣኑን ለሰጡታል። ስለዚህ ኢየሱስ ክርስቶስ ጌትነቱ በመደረግ ያገኘው ጌትነት ነው አይደለ? በአምላክ ጸጋ ነው ያገኘው። ከአምላክ ጸጋ ደግሞ ከአምላክ ለሰው ልጆች የጸጋ ጌትነት ነው። ተሺ በጣም ጎበዝ ነው። የጸጋ ጌትነት ነው ማለት ነው። የክርስቶስ ጌትነት አይደለ? ከአምላክ የተሰጠው ጌትነት ነው። ምንም የሚተካከል ባህሪ ነው እንጂ ያለው ከአምላክ ጋር የሚተካከል ባህሪ ነው ያለው። አንዴ ጌትነቱ በመደረግ የተገኘ ጌትነት ነው አይደለ? አመንከሱን ማለት በመደረግ አልገባኝም። ይሄ በመደረግ የምትለው ሀሳብ እንዴት እንደሆነ አልገባኝም። ለምሳሌ በመደረግ ስትል የሆነ ነገር አድርገህ ስማኝ፣ አንዴ ቆይ ስማኝ። አሁን በእስልምና በመደረግ እንዲህ ሳባዎቹ እንዲያደርገዋል፣ እኛ ምን እናድርግ? መሐመድ እንዲያደርገዋል፣ እኔም ላደርግ። ይቀጥል። መሐመድ የመጣው አለመዝነት ነው ብለን ታምናለህ? ስማኝ፣ ቆይ አንዴ ትይል ኢየሱስ ክርስቶስ ጌትነቱን በመደረግ ነው ያገኘው ወይንስ አይደለም? ፈጣሪውን ታውቀዋለህ? ቆይ በፈጣሪ ነው ያልኩህ። በመደረግ ስትል አልገባኝ። ማን ያደረገው? አዎ ጌታ ተደርጎ ነው ኢየሱስ። ማን ያደረገው? ጌታ ክርስቶስ። ስማኝ፣ ጌታ ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ተደርጎ ነው ነገራቶችን በማድረግ እንጂ በመደረግ አይደለም። በማድረግ ላሳይ፣ ማስረጃ ላሳይ። በቃ ያው እና ክርስቶስ ማለት ተደርጎ ስትለኝ አልገባኝም። የተደረገ ነገር ነው እሱ ታሪኩን የደገመው እያልከኝ ነው? አዎ ተደርጎ ነው። ጌታ ተደርጎ ነው። ጌታ አንተ አቂዳ ዋህብያ ነህ አይደል?
ሰለፊዎችን ለምንድን ነው? ቆይ ስማኝ፣ ዋሃብያ ነህ አንተ ዋሃብያ ነህ፣ አንተ ዋሃብያ ነህ። ሰለፊውን እንደ ሙስሊም ታየዋለህ? ዋሃብያ ምንድን ነው? እሺ ዋሃብያሽ ያራዳልች እንዲህ ፈገግ ምናምን ዋሃብያ ምንድን ነው? መሐመድ ስማኝ፣ የአብዱል ዋሃብ እንትን ተከታይ ነህ አንተ። እሺ ምን የመሐመድ ረሱል እንትን አትከተልም። እሺ ዋሃብያ ማለት ምን ማለት ነው? ትርጓሜ ምን ይፈልጋል? ዋሃብያ አራጅ ነው፣ ገዳይ ነው። አስተምሮቱ ከእስልምና ማስረጃ ነው የወጣ ነው። ማስረጃ ሌላ ምን ልጨምርልህ? ማስረጃ ነው የምጨምርልህ። ሌላ ማስረጃ አሁን የቱ ጋር ነው ያገኘው ማስረጃ? መረጃን አቅርብልኝ መጀመሪያ። አንተ አቂዳ ልንገርህ ማስረጃ ና ላሳይኸውና ይሄን ላይ ነው ያገኘው። ያውና ማስረጃ እዚህ ጋር ነውና ቁጥር 36 ይታያል። እግዚአብሔር ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ ይላል። አየህ አይደለ? እንግዲህ ይህን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው ይወቅ። ስለዚህ ጌታ ተደርጎ ነው ኢየሱስ። ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ። ኧረ በእናትህ እንዴት ነው የምትረዳው? እንደ ቁርአኑ እንዲህ ወደ ግራ የምታነቡ ወደ ቀኝ አንብበው ሲተርጉመው እሱ ተሽነት አይ ቁም ነገር ነው። አንብበው በደንብ። አቤት እግዚአብሔር ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ አለ። ስለዚህ ክርስቶስም ጌታም የሚለው ለክርስቶስ ከእግዚአብሔር ዘንድ የተሰጠው ጌታም እስራኤልም በመደረግ ያገኘው ጌትነት ነው። ያ ደግሞ የስልጣን ጌትነት። ማን ያደረገው? እናት እሱ ማን ያደረገው? ግን ይሄን እግዚአብሔር ያደረገው። እሺ በእግዚአብሔር ታምናለህ አንተ? እኮ በእግዚአብሔር ታምናለህ? ይሄን ያደረገ እግዚአብሔር ታምነዋለህ? አንዴ ወደ ማመኑ እንመጣለን በኋላ። አንዴ መጽሐፍህን አይደለም ቃሉ እንዶ በአንተ አንደበት ጣፈጠኝ። ተሺ አንዴ ነጥቡ ላይ ታወራለህ ወይንስ አታወራም? አይደለም ታምነዋለህ ወይ? እግዚአብሔር ሊደረገ አውቀሃል፣ ተረድተሃል? አዳምጥ። እግዚአብሔር የሚል ስም ነቢያቶች አያውቁም፣ አላስተማሩም። እንደዚህ ብዬ ነው የማምነው። ከፈለክ በዚህ ላይ ማውራት እንችላለን። ይህ የኢትዮጵያ ክርስቲያኖች የትኛውም ዓለም ላይ የማይታወቅ አንተ እኮ አንድ አልመለስክልኝም። እስልምና ከመሐመድ በፊት ነበር ወይ? እስልምና በአላህ ዛሬ እሑድ ነው። እንደ ይቅርታ ጋር እኮ እስልምና ከመሐመድ ለማንኛውም እንድትረዱ የተፈልገው ነገር ምንድን ነው? ጌታ ነው ይሏቸዋል ቶሎ ብለው። የመጀመሪያ የምትጠይቋቸው ኢየሱስ ጌታ ነው ሲሏችሁ ጌትነቱ የክርስቶስ ምን አይነት ጌትነት ነው ብሏቸው ምርጫ ስጧቸው። በመደረግ የተገኘ ጌትነት ነው ወይንስ መለኮታዊ ጌትነት ነው ብሏቸው። አይ የተደረገ አይሆንም እሱ ምክንያቱም አምላካዊ ጌትነት ነው ያለው ይሏቸዋል። ያው የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን ጌታም ክርስቶስም አደረገው ይላል። ስለዚህ ክርስቶስነትም ጌታ ተደረገ፣ ክርስቶስን ተደረገ። ክርስቶስነትና ጌትነት እንትን ያሉ ከአምላክ ዘንድ የተሰጡት ጸጋዎች ናቸው። እሺ ሌላ ያደረገውን አምጣልኝ ሊሏቸው ይችላሉ። እግዚአብሔር ጌታ ያደረገው ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 እግዚአብሔር ዮሴፍን ጌታ አደረገው ይላል። አያቸው አይደለ? ጌታ አደረገው። ስለዚህ እግዚአብሔር በርካታ ሰዎችን ጌታ ያደርጋቸዋል፣ ይሾማቸዋል ማለት ነው። ይህ የስልጣን ጌትነት በመደረግ የተገኘ ጌትነት ነው። ጌታ ሲባል ሌላ ነገር እንዳይመስላቸው አለቃ ማለት ነው፣ ሹመት ነው። በህዝቦቻቸው ላይ አለቃ ተደረገው፣ ሹም ተደረጉ፣ አስተማሪ ተደረጉ ማለት ነው። ህዝቦቻቸውን ያስተምሩ ስለነበር ከአምላካቸው ስልጣን እየተሰጣቸው ነብያቶች፣ ክርስቶስም ከነዚህ መካከል ነው። ቁርአን ያለ ቃል ነው ብለህ ታምናለህ? እሺ ያለ ቃል ነው ብለህ ካመንክ በአንድ ነገር እንግባባ። እኔ የመልእክተኛ ቃል ነው የሚል ማስረጃ ላምጣልህ፣ አንተ ደግሞ ያለ ቃል ነው የሚል ማስረጃ አምጣልኝ። የሙሐመድ ቃል የሚል ታወጣልኝ ነው። ያ ቃል ነው የሚል ማስረጃ አመጣላለሁ።
መልእክተኛ ማለት ነው ማለት ነው። መልእክተኛ ማለት ራሱ መሐመድ ነው። ምንድን ነው መልእክተኛ ሳይሆን ምን ማለት ነው? መልእክተኛ ማለት ሚውት አታድርግ። የመልእክተኛ ትርጓሜ ምን? የአሁን የጠየቁት ጥያቄ አንተ ቁርአን ያለ ቃል ነው ብላ አይደለም ማስረጃ አምጣ። አንተ ምናምን ቢንተውና መልእክተኛ ማለት ምን ማለት ነው ትርጉሙ? እኔ እኮ ስለ ትርጉሙ ጋር አልሄድኩኝም። ትርጉሙ ሳታውቅ ነው እንዴት አላል አምጣለህ? ስንት ቦታ እሱም ላይ ያደርግልሃል። ፖይንታችንም አንተ ያለ ቃል ነው ካልክ ሆይ ዘለቀ ማስረጃ አምጣ። እኔ ላምጣልህ አንተ የምትፈልገውን ኢነሁ ለቀውሉ ረሱልን ከሪም ይላል። እርሱ የክቡር መልእክተኛ ቃል ነው ይላል። ምን እናድርግ? ላምጣልህ እኔ ምናምን ልክ እንደኛ እንደማናውቀው እና እሱ አዲስ አጊቶ ነው ገብቷቸው የሚል የለም። በቃ በአጭሩ የለም አይደለም። በዛ ያላህ ቃል ነው የሚል አለን። አላሳየህ፣ ችግር የለም። እሺ አሳየህ፣ እናሳያለን። ያላህ ቃል ነው የሚል የለም። ያላህ ቃል ነው የሚል የለም። አገ ላሳየህ፣ ያው ቁርአን ላይ ያላህ ቃል አሁን በቁጥር 6 ነው የሚለው ያው የአላህ ቃል የሚለውን የለም ያልከው ያው እና ላሳየህ እዚህ ጋር አንብበው። ድምፅህን ከፍ አድርግ። አንተ አንብብልኝ። ያው የአላህ ቃል በቃል አይታየህም? ሌላ ቦታ በርካታ ቦታ ሰጣለህ። ጠይቅሽ አይሻን ሙሐመድ በፍቃዷ ነው ወስዶ ወደ ቤቷ የሄደ ብለህ ታምናለህ? በፍቃዷ ነው ወይስ? አዎ በፍቃዷ ነው። ማስረጃ አወጣለህ? ማስረጃ ታመጣልኛለህ አንተ? አዎ ላመጣልህ ነው። ጠብቅ። እሺ እኔ ደግሞ እንትና የሚል ማስረጃ ላምጣልህ። እሷ ምንም ሳታቅ አንጠልጥሎ እንደወሰዳት እሷ ምንም አላቅም ብላ የተናገረች በት ልንገርህ ነኝ። አንጠልጥሎ ምናምን ይላል ቡሃሪ 3894 አውጣሽ። ቆይ አንጠልጥሎ ምናምን ይላል ወይ? አይደለም አንጠልጥሎ አይደለም፣ ግን እሷ ምንም እንደማታቅ ሆና ነው ሄደች። ይሄን ታምናለህ? አንጠልጥሎ ምናምን የሚል የለም አልኩህ እኮ ቃሉ ላይ እንደዛ እኮ ዞሮ እሷ አታውቅም። በፍቃዱ አይደለማ። ይሄ መድፈር ነው የሚባለው። በፍቃዷ ነው ዘለቀ። መድፈርም ተሳርቦ ይኸውልህ ስነ ስርዓት ይዘህ አውራ። ትልቅ ሰው ነህ። ቃሉ ላይ ያለውን አውራ። እሺ እኮ አንተ አምጣልኝ። እሺ በፍቃዱ ነው የሚል እኮ ላመጣልህ ነው። ረጋ በል እሺ። ይሄ ቆሻሻ ቃል የጫኗችሁን ቶ እናሱን። እሺ ቡሃሪ 3894 አውጣ እና ላሳየህ በፈቃዷ እንደሆነ ላሳየህ። እሺ እሱማ ዝም ብሎ ተረት ተረት እዛ የሚነግሯችሁ ሳይሆን ደፈራት የሚለውን አንጠለጠላት የሚለውን ታሳየኛለህ። አሁን ይሄ ነው ተረት ማለት፣ የሌለ ነገር ማውራት ማለት ነው። ናቲ አንጠለጠላት ሳይሆን እሷ ያለ ፍቃዷ ምንም ሳታውቅ እንደወሰዳት እኔ ማስረጃ ልስጥ እሱ ብላ ያለውን እሺ ታወራለህ። ቆይ አንድ ጊዜ ይኸውልህ፣ ይሄ ተረት ተረት ብሎ ማለት አንተ መጽሐፍ ላይ እኔ መጽሐፍ ላይ የሌለን ነገር የሚያወራ የሆነ ሰው ተረት ተረት ማለት ያ ነው። አሁን አንተ ነህ ተረት እያወራህ ነው። ገብቶሃል አይደል? ጠይቅ፣ ረጋ ብለህ አዳምጥ። መልስ በፈቃድ ኧረ ብዙ የሚጠይቃችሁ ነገር አለን። በጣም ብዙ ጥያቄ አለኝ። አብሽር እናስተነግዳለን እያንዳንዱ። አሁን በፈቃዷ እንደሆነ ማስረጃ አሳየን ያልከውን ከራሷ ንግግር ነው የምሰጠህ። አዎ ፈቃደኛ ነኝ ብላ ያገባችበት። እሺ እኔ የሚልም መጽሐፍ አውጣልኝ። እሺ አሁን እሺ ላሳየህ። እሺ ቡሃሪ 3894 አውጣ። አንዴ ፈቃደኛ መሆኗን ላሳየህ ወይንስ አላሳየህ? ቅድም አሳየህ ስላልክ እሺ ያው أترضين أن تكوني زوجتي في الدنيا والآخرة بدنيا بآخرة من مست مهون توجه لشنا قالوا يا الله ملك تنيا لتراسه قلت بلى عندي تارستنيا هنا أنت الله ملك تنيا بلى والله عندهم ملان وجراش تناقرتشو قال فأنت زوجتي في الدنيا والآخرة ودا مرجع ترجم الله شو من على شو أستلا في عمارنا شيء مؤمنات الناس منانات هاي شراسة مالتهم من يلال በዚህ ዓለምም ሆነ በመጨረሻው ዓለም ሚስቴ መሆንን
አትረካም ብሎ ተርጉሞታል። ደስተኛ አትሆኝም ምን ነው የሚለው አረበኛው ቃል መርካት ብሎ አትረካም ብሎ ተናግሮታል። አልኩት አዎ በእግዚአብሔር ሁን አለች። ወይም እግዚአብሔር ብሎ ስለሚተረጉም ነው። በአላህ ስም አዎ ብላ እንዳሁን ደስታዋን ገለጸች። አልኩት እንግዲያውስ በዚህ ዓለም ሆነ በመጨረሻውም ዓለም ሚስቴ ነሽ። ነቢ ሰለላሁ ዐለይሂ ወሰለም አያረካሽም ምን ይላል እዚህ ጋር ትክክል አድርጎ ተርጉሞታል። በዚህ ዓለም ሆነ በመጨረሻውም ዓለም ሚስቴ መሆንን አያረካሽም ምን አያስደስትሽም ምን አልኩት አዎ ያስደስተኛል። እርሱም እንግዲያውስ በዚህ ዓለም ሆነ በመጨረሻውም ዓለም ሚስቴ ነሽ አሉ። ስለዚህ እናታችን አይሻ በትክክል የትዳር ጥያቄ ቀርቦላት ደስተኛ ትሆኛለሽ ነው ብሏት፣ እንዴት ደስተኛ ነው እናንተ የአላህ መልክተኛ በአላህ ስም ነው ደስተኛ ነኝ ብላ ነው ያገባቻቸው። እሺ ቡኻሪ 3894 አውጣ። ቡኻሪ 3894 እሺ ቡኻሪ ምን አለ እዚያ ላይ አንጠለጠላት ወይም ደፈራት የሚል ቃል ለዛ ነው ያገኘኸው? ለጣት አላልኩኝም፣ ግን እሷ ምንም ሳታቅ እንደወሰዳት ይናገራል። እሷ ራሷ የተናገረች ማለት ነው ምንም አላቅም ብላ። እሺ አንጠለጠላት ብሎ ነበር። ይሄንን አስተካከለ። ጎበዝ ልጅ። ደፈራት እኮ ስህተት አልኩኝ እኮ ደፈራት እኮ ልንገርህ፣ ደፈራት ራሱ ቢል ምንም ስህተት የለውም። ምክንያቱም ልንገርህ አሁን ያለ ፈቃድ የሚደረግ መድፈር አዳምጥ እንደኔም ድስጠኝ ረጋ በል። ይኸውልህ ደፈራት ስላልክ ቅድም ደፈራት የሚል ቃል አለ ወይ እዛ ላይ? የለም። መድፈር ማለት ምንድን ነው? በዚህ ንግባባ። እኔ እናንተ መድፈር ማለት ያለ ፍላጎት ነው፣ በፍላጎት የሚደረግ ነው። እሱም ብቻ መልስልኝ። አንድ ቆይ አንድ። ስለዚህ ደፈራት የሚል ቃል እዛ ላይ የለም። አሁን ጥያቄ እዛ ላይ ምን አለ ነው? ረጋ በል ቀስ በል። በፈጣሪ ስም ምን አለ ነው የምትለው እዚያ ሐዲስ ላይ ሳናወጣው በፊት አሁን ተናገር። እሺ ልናገር። አንደኛ ነገር የምንስማማበት አንድ ፖይንት ነገር አለ። እሱ ልንገርህ። መድፈር ማለት ያለ ፍላጎት የሚደረግ ነገር ነው። በዛ እንስማማ። እሷ ደግሞ ያለ ፍላጎቷ እሷ ምንም ሳትጠቅ እንደወሰዳት ይናገራል አዲሱ ላይ እዛ ቡኻሪው ላይ። ቆይ ያለ ፍላጎት ተወስዷታል እዛ ላይ እኮ። አሁን አንድ ልጅ የሆነ በከረሜላም እኮ ገዝተህ እኮ የሆነ ነገር ብታደርግ እኮ ይሄ እኮ መድፈር እኮ ነው የሚባለው እዛ ላይ። እሺ በከረሜላ ለምሳሌ ነው የሰጠው ኤግዛምፕል ነው የሰጠው አባ። እሺ ስለዚህ መድፈር ማለት ያለ ፍላጎት መገናኘት ማለት ነው። መድፈር ትክክል ነው። እዛ ቦታ ላይ ያለ ፍላጎቷ ነው የተገናኛት የሚል አለ። ላውጣ። አይ ሳታቅ እሷ ምንም አላወቀችም። ምን እንደሚያደርገኝ እንኳን አላውቅም ብላ ተናገረ። ረጋ በል። ታውቃለች። ገለጽክልህ እኮ ሐዲስን ያለ ፍላጎት መገናኘት ነው መድፈር አልክ። ተስማማሁልህ። እዛ ቦታ ላይ ያለ አውጣው። እሺ ቡኻሪ ስንት? 3894 አንተ ስልክ ይዘሃል? እኔ አልያዝኩም። እሺ 38 94 እያነበብክ አስረዳን። እንግሊዝኛ አላጣለ አረበኛ ናቲ ሚዩትን አንሳ ያርጎ አማርኛ ወደ አማርኛ ቀይሮ። ከየት ያነበብከው? እሺ አንተ አንብበውና አስረዳን። ኖ አንተ ሙግት ይዘህ ስለመጣህ ጥያቄ አይደለም አሁን የጠየቀው። ሙግት ነው ይዘህ የመጣህ አይደለም። ምን አንብበህ ልንገርህ። እሺ ልንገርህ፣ አንድ ነገር ልንገርህ። ይሄን አንተ አንብበህ ከተረዳህ አስረዳን። ወንድ ነህ በቃ አንተ የመጨረሻ አሁን አውጡ ብለህናል፣ አውጥተናል፣ ታዘናል። ያው አሁን ደግሞ እስኪ አንብብና አስረዳን። የቱ ጋር ነው ሙግት እኮ? በአማርኛ አድርግልኛ። አንተ በምንድን ነው ያነበብከው? አንተ እንዴ ሰው በሚገባው ቋንቋ ነው እነሱ እንዴ። ማን የነገረህ? ዝም ብለህ የነገረህን ብቻ ነገር። እንዴትም አላነበበም። በአማርኛ አድርግልኝ እያለ ነው። አይደለም ይሄ አሁን ዞሮ ይሄ ርዕስ የሚናገሩ ያለ ፍላጎት መውሰድ ነው። እሷ ምንም ሳታውቅ የቱ ጋር የትኛው እኮ ወደ አማርኛ። እሺ ወደ አማርኛ ቀይረው። እሺ አንተ አንብብ። እሺ አንተ ራስህ አንብብና ተርጉም እስቲ። ልብ አለ በቃ ወንድ ነው እውነት። እኔ አደንቃለሁ።
አንተ አንብበህ ይሄን ተርጉም። በቃ እሺ እሺ ረጋ በሽ ልተርጉምልሽ። እሺ እሺ አዳም ምን ይላል? ልቀጥፍ ትችላለህ ፊት ለፊት ባሳይ የሚገባህ ነገር የለም እኮ ያው ላርግልህ። የትኛው ላርግልህ? አይ ንባቡን ልክ ብሸውደው እንደሚረዳ አይነት ሰው ማለት ነው። ያው ፊት ለፊት እንደዚሁ አድርገህ በሆነ አዳምጥ። እሺ እኮ እሺ እንግሊዘኛውን አንብብ። እንግሊዘኛውን እሺ እንካ አንብብና አስረዳን። ያው እኮ አንተ አንብብና በእንግሊዘኛ እንደዚህ ፊት ለፊት አድርገህ አስረዳን። በቃ በእንግሊዘኛ መጣህ አስረዳና በፈጣሪ ስም እኮ ስለዚህ አንተ አስረዳን እኮ ነው የምልህ እኮ ላስረዳህ። ረጋ በለሽ። የት አድርገህ አሁን የት አድርገሽ አሁን የት አድርገህ ምን የምታውቀው ነገር የለ። ዝም ብለህ አዳምጥ። አበበ በሶ በላ ብዬ ተረጉምልህ የምታውቀው ነገር የለ። ሁለቱም አታውቀውም። ስለዚህ ላንብብልህ። እሺ አዳምጥ። እሺ حدثني فروة ابن أبي المغراء حدثنا علي بن مصهر عن هشام عن أبيه عن عائشة رضي الله عنها قالت تزوجني النبي صلى الله عليه وسلم وأنا بنت 6 سنين. يا الله ملك تجانب صلى الله عليه وسلم يسدس بيت ترجم ترجم بلو بيت ترجم اسكي جرس ترس بيت ترجم شيء بيت ترجم ماشي. فقدمنا المدينة فنزلنا في بني الحارث ابن خزرج فوقعت فتمرق شعري فوفى جميمة فأتتني أمي رومان وإني لفي أرجوحة ومعي صواحب لي فصرخت بي فأتيتها لا أدري ما تريد بي فأخذت بيدي حتى أوقفتني على باب الدار وإني لأنهج حتى سكن بعض نفسي ثم أخذت شيئا من ماء فمسحت به وجهي ورأسي ثم أدخلتني الدار فإذا نسوة من الأنصار في البيت فقلنا على الخير والبركة وعلى خير طائر فأسلمتني إليهن. الشيء ترجمون يفعلون يترجم كانوا الشيء ميت هادرك عندي سكجرس رس هادنت وين ترجم لو طار له ايش ترجم الشيء ترجم لنا شنو አማርኛ አድርጌ ነው የምትተረጉምልን ማለት እኮ እና ታዲያ ወይ ደግሞ አንተ እየተረጎምክ ነው። አንባብን እኮ መስማት አይደለም እኛ ፖይንታችን ማወቅ ነው፣ ሰው እንዲገለጽለት። እዚህ ቦታ ላይ ያልከው ነገር የለም። አዳምጥ፣ ረጋ በል። ይኸውልህ እዚህ ቦታ ላይ ያለ አንተ እሺ፣ በእንግሊዝኛ ብታስረዳ ምን ችግር አለ? ዘ ፕሮፌት ብለህ ብትጀምር ምን ችግር አለ? በእንግሊዝኛ ዘ ፕሮፌት ብለህ ብትጀምር አለ። ያው ጀምርና አስረዳን። እሺ አሁን ሜት እናደርጋለን። አንተ ስላቋረጥከን ማለት ነው። ልብ ካለ የምር ልብ ካለ ወይ ሜት አድርግ ወይ ሜት እናድርግልህ። ልብ ካለህ እና እንደ ዝም ብሎ በፈጣሪ ስም አዳምጥ፣ ረጋ በል። በቃ አላህ ዘንድ ናቸው ልጆች። ነቢዩ ሰለላሁ ዐለይሂ ወሰለም ከራሳቸው አንዳችን ነገር አይናገሩም። ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ ብሏል አላህ። ሙሐመድ ከራሱ አንዳችን አይናገርም ከእኔ ዘንድ የሚተላለፍለትን ቃል እንጂ ብሎ ተናገረ። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም የሚናገሩት ሐዲስ ከራሳቸው ተፈላስፈው አይደለም፣ ወይንም ከጊዜ በኋላ የተነሱ የተናገሩት ዑለሞች ተናግረውት ሰዎች ግለሰቦች ተናግረውት ኺላፍ ምናምን እንደዛ አይነት ነገር አይደለም። ነገር ግን ከአላህ የሆነ ነው ሐዲስ። ቁርአንም ሐዲስም መልእክቱ ከአላህ ዘንድ ነው። ገብታችኋል አይደል? አንድ የሚያደርጋቸው ቁርአንና ሐዲስ ሁለቱም መልእክታቸው ከአላህ ዘንድ እንጂ ከነብዩ ሰለላሁ ዐለይሂ ወሰለም የመነጨ አይደለም። ልዩነታቸው ምንድነው ከተባለ ቁርአን ቃሉም መልእክቱም ከአላህ ሲሆን ሐዲስ ደግሞ መልእክቱ ከአላህ ነው፣ ቃሉን ግን አላህ ሳይሆን የተናገረው ነብዩ ሰለላሁ ዐለይሂ ወሰለም ናቸው የተናገሩት። ለዚያ ነው ሐዲስ ሲገለጥ ጊዜ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ነው የሚለው፣ ቁርአንን ግን ቃለ አላሁ ተዓላ ነው የሚለው። ገብታችኋል አይደል? ሌላው ነገር ሁላቸው ልታውቁ የሚገባው አላህ ሱብሓነሁ ወተዓላ የጠበቀ ዋስትና የሰጠው ቁርአንን ብቻ ነው፣ ሐዲስን የጠበቀ ዋስትና አልሰጠውም ሲሉ ሰምቻለሁ። ይሄ ትልቅ ስህተት ነው። ይህን አንድ ህፃን የሆነ ሙስሊም የሚያውቀው ነገር ነው። አልኢማም ኢብኑ አልቀይም ረሒመሁላህ ተዓላ፣ አልኢማም ኢብኑ ሐዝም እንዳለ ሁሉም ዑለሞች እነ አልኢማም ኢብኑ ረጀብ አልሐንበሊ ሁላቸውም አላህ ለቁርአን ጥበቃ እንደሰጠ ሁሉ ሐዲስንም ጥበቃ ሰጥቶታል ብለው ተናግረዋል። ይሄ ልታውቁ ይገባል። ሐዲስን ጥበቃ ስላልሰጠው ነው ሰዎች እንደፈለጉ ያደረጉት ብሎ የሚል ግንዛቤ ሰዎች ውስጥ እንዳትጭኑ። አላህ ለጥበቃ የሰጠው ዚክር ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን አለ አላህ። እኔ ነኝ ይህን ዚክር ያወረድኩት ቁርአንን እኔም ነኝ የምጠብቀው አለ። እዚህ ቦታ ላይ ዚክር የተባለው ቁርአን ብቻ ነው ወይ? ላ አይደለም። ፈኩሉ ዚክሪን ጃአ ሚነላሂ ሱብሓነሁ ወተዓላ ፈሁወ መሕሩሱን ወመሕፉዙን ቢሒፍዚላሂ ሱብሓነሁ ወተዓላ። ዚክር የተባለው ቁርአንም ሐዲስም ነው። ከአላህ የመጣ የሆነ ራእይ ግልጠት ነውና ሁለቱም ቁርአንም ሐዲስም። ስለዚህ ለሁለቱም ጥበቃ የሰጠው አላህ ሱብሓነሁ ወተዓላ ነው።
ይሄን ታላላቅ ዑለሞች እንደተናገሩ አንድ ላሳያችሁ። ስለዚህ አላህ ስብሐነሁ ወተዓላ የጠበቀ ዋስትና የሰጠው ለቁርአን ብቻ ሳይሆን ሐዲስንም የጠበቀ ዋስትና ሰጥቶታል። ሐዲስንም አላህ ስብሐነሁ ወተዓላ ለሚጠብቀው لأن الحديث من الدين والدين محفوظ بحفظ الله عز وجل إلى قيام الساعة حديث كالله سبحانه وتعالى ነው ከአላህ ነው እስከተባለ ድረስ የጠበቀ ዋስትናውን ራሱ ወስዷል እስከ የውመል ቂያማ ድረስ። አይ ሐዲስን አልጠበቀውም አይባልም። እንደዚህ ፍጹም የትልቅ ስህተት ነው። ይፈቻል አይደል? ያንዳንድ ዑለሞችን ነገር ላምብላችሁ እስኪ። قال الإمام ابن حزم رحمه الله تعالى وما ينطق عن الهوى يملون القرآن أنكت سيناقروا فأخبر تعالى أن كلام نبيه صلى الله عليه وسلم كله وحي. ابن حزم منالو الله سبحانه وتعالى بالقرآن لا يتناقرون أنكت أسمى الكتاب سيتلتنوا مالتنا وما ينطق عن الهوى إن هو إلا وحي يوحى يملون الله قال ሙሐመድ ከራሱ አንዳችን አይናገርም እርሱ የሚናገረው ከእኔ ዘንድ የሚተላለፍለትን ራእይ ብቻ ነው ብሎ አላህ ተናግሯል። ስለዚህ ከአላህ ዘንድ የሚመጣውን ራእይ አላህ ሊጠብቀው ቃል ገብቷል። ከአላህ ዘንድ የመጣው ቁርአንም ሐዲስም እስከሆነ ድረስ ሁለቱንም ጠብቀው ዋስትና ሰጥቷቸዋል። ኢብኑ ሐዝም ምናሉ ፈአኽበረ ተዓላ ከፍ ያለው አምላክ አላህ ተናገረ ገለጸ አነ ከላም ነቢይህ ሰለላሁ ዐለይሂ ወሰለም ኩሉሁ ወሕይ እርሱ የላከው ነቢይ የእርሱ ንግግር የነቢዩ ንግግር ሰለላሁ ዐለይሂ ወሰለም ሁሉም ግልጠተ መለኮት እንደሆነ ገልጿል አላህ። ወልወሕዩ ወሕይ ደግሞ ቢላ ኺላፍ ዚክር ያለምንም ጥርጥር ያለምንም ልዩነት በዑለሞች መካከል ዚክር ነው፣ እርሱ ተግሳጽ ነው፣ ከአላህ ዘንድ የመጣ ተግሳጽ ነው። ወዚክሩ መሕፉዙን ቢነስል ቁርአን ዚክር እስከሆነ ድረስ ደግሞ የነቢዩ ሰለላሁ ዐለይሂ ወሰለም ንግግር እርሱ ግልጽ በሆነ በቁርአን ማስረጃ የተጠበቀ ነው። ሐዲስ የተጠበቀ ነው። ፈصح بذلك أن كلامه صلى الله عليه وسلم كله محفوظ በዚህም ተረጋገጠ የነቢዩ ሰለላሁ ዐለይሂ ወሰለም ሁሉም ንግግራቸው ሰሒህ የሆነው ሐዲሳቸው የተጠበቀ እንደሆነ በማን ጥበቃ? ቢሒፍዚላህ በአላህ ሱብሓነሁ ወተዓላ ጥበቃ። ስለዚህ አላህ የጠበቀው ዋስትናን የወሰደው ለቁርአን ብቻ ሳይሆን ለሐዲስም ጭምር ነው። ይህን ሁላችሁም ልታውቁ ይገባል። አላህ ለሐዲስ የጠበቀው ዋስትና አልሰጠም የሚል ሰው ካለ ይህ ትልቅ ስህተት ነው። ወደ አላህ ሱብሓነሁ ወተዓላ ተውበት ሊያደርግ ይገባል። من يلالو ابن حزم محفوظ الذكر والوحي بلا خلاف الذكر والذكر محفوظ بنص القرآن فصح بذلك أن كلامه صلى الله عليه وسلم محفوظ بحفظ الله عز وجل مضمون لنا أنه لا يضع منه شيء لأننا واستقبتوا لنا يتبقى واستنا تقبتوا لنا حديثا الله سبحانه وتعالى منم لا يتفو لتبقى ورسول بطاقة الله إذا ما حفظ الله تعالى فهو باليقين لا سبيل إلى أن يضع منه شيء فهو منقول إلينا كله. وقال والذكر اسم واقع على كل ما أنزله الله عز وجل على نبيه. ذكر የሚለው ነገር ተግሳጽ የሚለው አላህ በቁርአን ላይ እኔ ذكرنا ወርጀዋለሁ እኔም ለእርሱ ጠባቂው ነኝ ብሏል። ገብታችኋል? ያ ደግሞ ذكر የሚለው ሱረቱል ሂጅር ላይ መጀመሪያው ገጽ ላይ የተገለጸው ከአላህ የተወረደ ማንኛውንም ግልጠተ መለኮት ለማለት ነው እንጂ ቁርአንም ብቻ ሳይሆን ቁርአንም ሐዲስም ከአላህ ዘንድ እስከሆነ ድረስ እርሱን ሊጠብቀው አላህ ቃል ገብቷል ብለው ተናግረዋል። ሚን ቁርአንን ወሱና ያው ቁርአንንም ሐዲስንም ያጠቃልላል ዚክር የሚለው ብለው ተናገሩ። ኢብኑ ሐዝም አልኢሕካም ፊ ኡሱል አልአሕካም የሚለው ኪታባቸው ላይ ነው። ኢብኑ ሐዝም አንደኛው ሙጀለድ ቁጥር 115 ላይ ታገኝታላችሁ። ኢብኑል ቀይምስ ምን አሉ? ለመሆኑ አላህ የጠበቀው ዋስትና የሰጠው ለቁርአን ብቻ ነው ወይንስ ለሐዲስ ነው አሉ። ለሁለቱም ነው ብለው ተናግረዋል። ምንጩን ያው እየነገርኳቸው ነው። قال الإمام ابن القيم الجوزية رحمه الله تعالى ابن القيم من عام فعلم تاوك أن كلام رسول الله صلى الله عليه وسلم في الدين كله وحي من عند الله. نبي صلى الله عليه وسلم بهايمانه تايبود لا يتناقرت كله كالله زند هنا قلت تبلكوت رأي هنا تاوك وكل وحي من عند الله فهو ذكر أنزله الله. وكل وحي من عند الله كالله يهون كله قلت تبلكوت فهو ذكر أنزله الله رسول الله يوردوا ذكره. سلزي إن نحن نزلنا الذكر بلا وسط حديث من تقاللان وباجر ملك تحجر قتلوا لهم تناقروا بالقيم منالو. وقد قال تعالى برقدم الله عنده وأنزل الله عليك الكتاب والحكمة. الله بأنت لا قرآن لنا حكمة نوردوا. الحكمة من دنا سنانا يا جماعة. ابن القيم منالو فالكتاب القرآن والحكمة السنة. አላህ ነው በአንተ ላይ በእርግጥ የሚያወረደው ቁርአንንና ሐዲስን ተብሎ ቃል በቁርአን ላይ ተገልጿል። ስለዚህ አላህ ያወረደውን ነገር የጠበቀው ዋስትናውን ለቁርአን ብቻ ሰጥቷል፣ ለሐዲስ አልሰጠም ብሎ ስህተት ነው። ቁርአንንም ሐዲስንም የጠበቀው ዋስትና አላህ ሱብሓነሁ ወተዓላ ሰጥቷቸዋል።
من قال ابن القيم وأنزل الله عليك الكتاب والحكمة وعلمك ما لم تكن تعلم بلا يفسروا فالكتاب القرآن والحكمة السنة الله ودع أنت قرآننا حكمة وردال طببنا وردال كتاب يتبالو قرآننا حكمة يتبالو دكمو حديثنا وسنة بلو تناقروا وقد قال النبي صلى الله عليه وسلم بركتم النبي صلى الله عليه وسلم بلال من بلال إني أوتيت الكتاب ومثله معه أنا كتاب القرآن تستهن كأرسم قاري يرسون أمسيالو أيشو حديثا የቁርአን አምሳያ ብለው ገልጸውታል። ስለዚህ አላህ የቁርአንን ጥበቃ እንደወሰደ ሁሉ የሐዲስንም ጥበቃ እንደወሰደ ልታውቁ ይገባል። ለምን? ከአላህ የሆነ ግልጠተ መለኮት ነውና ሐዲስ ራሱ። ከዛ ኢብኑ አልቀይም ምናሉ ፈአኽበረ ተናገረ አነሁ ኡቲየ ሱናህ እርሳቸው ሱናን እንደተሰጡ ሐዲስን እንደተሰጡ ከማ ኡቲየ ልኪታብ ቁርአን እንደተሰጡ ሁሉ ወላሁ ተዓላ ቀድ ضمن حفظ ما أوحاه إليه وأنزل عليه አላህ ደግሞ ዋስትና ወስዷል። አላህ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ያወረደውን ግልጠተ መለኮት ሊጠብቅላቸው ካወረደው መካከል ሊጠብቅላቸው ቃል ከገባው መካከል ቁርአንም ሐዲስም ይገኛል አሉ ኢብኑ አልቀይም። ገብታችኋል አይደል? ስለዚህ አላህ የጠበቀ ዋስትና የወሰደው ለቁርአን ብቻ ሳይሆን ለሐዲስም ነው። ያ ነው ሊዩቂመ ቢሂ ሑጀተሁ ዐለል ዒባድ ኢላ አኺር ደህር እስከ መጨረሻው ዘመን ድረስ አላህ በባሮች ላይ ማስረጃ አድርጎ ሊያቆምበት ሐዲስንም ጠብቆታል። وإن من مظاهر هذا الحفظ لسنته صلى الله عليه وسلم ما قام به علماء الإسلام وجهابذته من جهد ظاهر وعمل دؤوب مضن في سبيل جمع هذه السنة وتدوينها ووضع أشأنا يهيني مثلا ابن الرجب من قالوا فأقام الله تعالى لحفظ السنة أقواما الله سنان حديث لما استبك سوتشنا أقومال سلزيه الله تبقى عن استنا أصدانا ميزوا ما دخل فيها من الكذب والوهم والغلط وضبطوا ذلك غاية الضبط وحفظوه أشد الحفظ الله سبحانه وتعالى حديث يتبك زند الرسول استنا على وصله يعني هم يتبقوا سوتشنا أدرقوان نرسم تبقوا تيالين ناكرا سلزيه والحاصل እንግዲህ በጥቅሉ ምንድነው መልእክቱ? እነሱና መሕፉዝ ምን الضياع የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ከመጥፋት የተጠበቀች ነች። አላህ ሊጠብቃት ቃል ገብቶላታል ነው። وكل ما تحتاجه الأمة منها قد نقله العلماء وحفظوه في الصدور والسطور ይሄን ይመስላል። እሺ الرفث إلى نسائكم هن لباس لكم وأنتم لباس لهم علم الله أنكم كنتم تختانون أنفسكم فتاب عليكم وعفى عنكم فالآن باشروهن وابتغوا ما كتب الله لكم وكلوا واشربوا حتى يتبين لكم الخيط الأبيض من الخيط الأسود من الفجر ثم أتموا الصيام إلى الليل ولا تباشروهن وأنتم عاكفون في المساجد الشمال سورة البقرة አሁን ከባድ ጠይቃቸው ነው። አሻንድስ ደጋግሞ እየጠየቀ ስለሆነ እንመልስለት። እሱ ጥያቄ ያለኝ ጥርስ ከብሬስ ውጪ ከላይ ማስለበስ ይቻላል ወይ? ጃኬት የሚባለው ወላሂ ያላቀውም ጃኬት ይቅርታ። እኔ ጃኬት የማውቀው ከላይ የሚለበስ ልብስ ነው። የጥርስ ጃኬት ምንድን ነው? እንዳጠቃላይ ግን ጥርስህ ወጣ ገባ ብሎብህ ከሆነ እርሱን ለማስተካከል ብለህ የምትሰራው የምታሰራበት ሕክምና እንትን ከሆነ ችግር የለውም። ጥርሳችሁ አፈጣጠሩን ለቆ የተጣመመ ከሆነ እርሱን ለማስተካከል ብላችሁ ሕክምና ብታስደርጉ በየትኛው መንገድ ችግር የለውም። ያ ነው። አሁን ከባድ ጠይቃችሁ ነው። أعوذ بالله من الشيطان الرجيم قال رب احكم بالحق ربنا الرحمن المستعان على ما تصفون
ይከብዳቸዋል ያለ ይከብዳል። አሁን አታገኝ። ኧረ ዩኑስ አይደለም ሙሐመድ ዳውድ መለሰው። ያሰላም ሱረቱል አንቢያ። እሺ ስለዚህ ወንዶች ናቸው። አሁንም ከሴት የሚመለስ የለም። ሴቶች በቃ ተበልጣቸዋል። አሁን አዑዙ ቢላሂ ሚነሽ ሸይጧኒር ረጂም የስአሉነከ ዐኒል ኸምሪ ወልመይሲር ቁል ፊሂማ ኢስሙን ከቢሩን ወመናፊዑ ሊናስ። ሙስሊም የሚለው ልጅ መለሰው። ሙስሊም የሚለው የወንድ የሚሆን የሴት ስለማላውቅ ኤአይ የሚለው መለሰው። ኤአይ ጭራሽ እዚህ መሳተፍ ጀመርክ። ጀማል አሁንም በቃ ጀማል እሱ ወላሂ ገና የአንተ ላይዝ ገብቼ ነው አንተን የማማሰግ ነው። በአላህ ፍቃድ በአንተ ምክንያት ነው የሐፈዝኩት። ቁርአን ያፈዘው በእኔ ምክንያት ነው። አላሁ አክበር። አልሐምዱሊላህ አለዚ ጀዐለኒ ሰበበን የተሕፈዝ አልቁርአን አልከሪም። ቁርአን እንድታፍዝ ምክንያት ያደረገኝ አምላክ አላህ ሱብሓነሁ ወተዓላ ምስጋና ይገባው። ያ ሰላም ያ ሰላም። وقال الذي آمن يا قوم اتبعوني أهدكم سبيل الرشاد يا قوم إنما هذه الحياة الدنيا متاع وإن الآخرة هي دار القرار من عمل سيئة فلا يجزى إلا مثلها ومن عمل صالحا من ذكر أو أنثى وهو مؤمن فأولئك يدخلون الجنة يرزقون فيها بغير حساب ويا قوم ما لي أدعوكم إلى النجاة وتدعونني إلى النار تدعونني لأكفر بالله وأشرك به ما ليس لي به علم وأنا أدعوكم إلى العزيز الغفار لا جرم أن ما تدعونني إليه ليس له دعوة في الدنيا ولا في الآخرة وأن مردنا إلى الله وأن المسرفين هم أصحاب ቡናር። ይህን የቁርአን አንቀጽ ትርጉሙን ልንገራችሁ። በጣም ደስ ስለሚለኝ ሁሌ ይቀራል። በጣም ደስ ስለሚለኝ ሁሉም ቁርአን ደስ ይላል። ግን እዚህ ጋር ያለው በፊርዓውን ቤት ፊርዓውን እኔ አምላክ ነኝ ብሎ የሚያምን ሰው ነው። ሰዎችን እኔ አምላክ ነኝ ብሎ በርካቶችን እንዲያመልኩት አድርጓል። ግን ከቤተሰቦቹ መካከል ሆነው አማኝ የሆኑ ሰዎች ነበሩ። አማኝ የሆኑ ሰዎች ወቃለ ረጁሉ ምን አሊ ፊርዓውን እያለ አላህ ስብሓነሁ ወተዓላ ይተርከዋል። ከፊርዓውን ቤተሰቦች የሆነ አንድ አማኝ ሰው እንዲህ አለ እያለ ይናገራል። وقال الذي آمن يا قوم اتبعوني أهدكم سبيل الرشاد يا يمنهم سوء علي الله اسبوتي هوي اتبعوني تكتلوا أهدكم سبيل الرشاد كنون من قد مراجعوا الله إلى شوال يا قوم إنما هذه الحياة الدنيا متاع اسبوتي هوي يزيش عالم هيوت ጊዜያዊ መጠቀሚያ እንጂ መደሰቻ እንጂ ሌላ አይደለችም ይላቸዋል። ወኢነ አልአኺረተ ሂየ ዳሩል ቀራር ነገር ግን ያቺ የመጨረሻዋ ህይወት እርሷ የዘላለማዊ ህይወት ነች። ከዚህ ጊዜያዊ ከሆነችዋ መጠቀሚያ ከሆነችዋ ህይወት ይልቅ የዘላለማዊ የሆነችዋን የቀጣዩን ዓለም ህይወት ትኩረት ስጡ እያለ እየነገራቸው ነው ቀድሞ። ከዚያስ ማን ነው ታዲያ ያን የቀጣዩን ዓለም ገነትን የዘላለማዊ ህይወትን የሚያገኘው ማን ነው አላቸው። من عمل صالحا من عمل سيئة فلا يجزى إلا مثلها أنا كفون سرا يسرى سو أرسوان إنجيل لا أي من الدم ما يتجمر بتم كسرى وجالاته ومن عمل صالحا من ذكر أو أنثى وهو مؤمن
መልካምን የሰራ ግን ከወንድም ሆነ ከሴት እርሱ አማኝ ሆኖ ፈኡላኢከ የድኹሉነ አልጀና እነዚህ ገነትን ይገባሉ። ዩርዘቁነ ፊሃ ቢገይሪ ሒሳብ በእርሷም ውስጥ በገነት ውስጥ ያለምንም ገደብ ጸጋን ይለገሳሉ አላቸው። ያሰላም። ታዲያ ህዝቦቹ ወደ ክህደት እየጠሩት ነበር። ይህን አምላክን አላህን ካድ እያሉት። ታዲያ ምን አላቸው? ወያ ቀውሚ አላቸው፣ ህዝቦች ሆይ አላቸው፣ ማሊ አድዑኩም ኢለ ነጃቲ ወተድዑነኒ ኢለ ናር። እኔ ወደ ድህነት ወደምትድኑበት እየጠራኋችሁ እናንተ ምን ስላላችሁ ነው ወደ እሳት ወደ ገሃነም የምትጠሩኝ? ይላቸዋል። ተድዑነኒ ሊአክፉረ ቢላህ ወኡሽሪከ ቢሂ አላህን እንድክድና እርሱን እንዳጋራበት ትጠሩኛላችሁን? ማ ለይሰ ሊ ቢሂ ዒልም እኔ በእርሱ እውቀት በሌለኝ ነገር ላይ አምላክ እንደሆኑ የማናውቃቸው የሆኑ ነገራቶችን እያለ ነው፣ እያወገዛቸው ነው ከእርሱ ውጭ ያሉትን ሁሉ። ወአነ አድዑኩም ኢለል ዐዚዚል ገፋር እኔ ደግሞ አሸናፊና እጅጉን መሐሪ ወደ ሆነው አምላክ እየጠራኋችሁ ሳለሁኝ አላቸው። ላ ጀረመ አነማ ተድዑነኒ ኢለይህ ለይሰ ለሁ ደዕወቱን ፊ ዱንያ ወላ ፊል አኺራ